ይፍቱ ስራ በማስመሰል ደረጃ አንደኛ ደረጃ ወጥታለች። በአምላክም ይህንን የተገነዘበ ማስመሰልሽ ከመብዛቱ የተነሳ የነገር የእውነት እንዳይሆንን እየፈራው ነው። ስለዚህ ለምንድነው ይህን ያክል የምታስመስዩና የምታከብጁ በማለት እንዲሁም ደግሞ ቢጠይቃትም እሷ እንዴት እንደዛ አልጠይቃትም? ምንም ብትሆን እኮ እኔም ሴት ልጅ አለችኝ የመደፈር ጥቃት እኮ ነው የደረሰባት እና ይህ ነገር በጣም ከባድ ነው እያለች በጣም ያዘነች እየመሰለች ለህብስት የተቆረቆረች እየመሰለች ብዙ ነገሮችን ለማድረግ እየሞከረች ነው። ነገር ግን እስካሁን የነቃባት ማንም ሰው የለም። በአምላክም ጥርጣሬ ይገባል። እንዲሁም ደግሞ ታፈሱን ብትሆን ይች ጠጋ ጠጋማ የሆነ ነገር ለማንሳት ነው እንጂ ያለ ምንም ምክንያት አይደለም እንደዚህ የምታደርግ። ምኒቱን ተንኮል አስባት ይሆን ደግሞ እንደዚህ አይነት ነገሮችን የምትከራከረኝ በማለት የጠረጠረች ቢመስልም ምን እንዳቀደች ደግሞ ሊገለጥላትም አልቻለም። በሌላ በኩል ንጉስ በወዳጅና ባልንጀራ የተነሳ ሀገሬና ቤተሰቦችን ጥዬ ተሰድጃለሁ፣ መሳቂያና መሳለቂያ አደረገኝ። ተወልጄ ባደጉበት ሀገርና ጥሩ ህይወት በምኖርበት ዓለም አሁን ላይ ከእናቴ ያለያይቶ የከተማ ሰው አድርጎ እንዲሁም ደግሞ ከሰው ሀገር እንድንከራተት አድርጎኛል። ስለዚህ ይህን ሰው ምን አድርጌ ነው መቅጣት ያለብኝ በሚለው በጣም እያሰበ እንዲሁም ደግሞ እየተጨነቀ ያለበት ሁኔታ ላይ ነው ማለት ነው። በዚህ ምክንያት አብነት እንግድነት አምጥቷቸው ታፈሱንና ንጉስን ከራሱ ቤት ነበር ያሳረፋቸው። ከክፍለ ሀገር ወደ ከተማ እንደመጡ አብነት ቤታችሁ ነው፣ ስለዚህ እንደፈለጋችሁ ቆዩ የሚል ትዕዛዝም ሰጥቷቸው እንደፈለጋቸው ለተወሰነ ቀንም ቢሆን አድረዋል ማለት ነው። በዚህም ምክንያት አብነት አላወቀም ነበረ ንጉስ ተከታትሏቸው እንደመጣ። ስለዚህ እንዴት ሊሆን ይችላል? ንጉስ እንዴት መጣ? ለምን መጣ? ምንስ ይሰራል? በማለት በጣም ሲነጫነጭ ነበረ። እንግዲህ በአምላክም እየተነጫነጭበት የራሱ የሆነ ምክንያት አለው። ምክንያቱም ደግሞ ህብስትን እንደሚወዳትም እንደሚያፈቅራት ግልጽ ነው። ግን ደግሞ ደፍሮ ለመናገር አቅምና ኃይል አጥቷል። በዚህም የተነሳ የሚጠጓት ወንዶች እንዳለ እሷን እየወደዷት ስለሆነ ያሉት፣ በዛ ምክንያት ደግሞ በአምላክ በጣም እየቀና ነው ያለ ማለት ነው። በቅናት እየተቀጠረ ነው ያለ። ስለዚህ ቅናቱን የሚያሻሽልለት እንዲሁም ደግሞ የሚያስታግስለት ነገር አጥቷል። እንዲሁም አሁን ላይ እወድሻለሁ እና ፈቅርሻለሁ ብዬ በገልጽላት በእርግጠኝነት በነገርኳት ቀን አቶ አለምና ይፍቱ ስራ ይገድሏታል ብሎ ስለሚያስብ ነው እየሸሻት ያለው። በአምላክ አሁን ላይ ፍቅሩን ቢገልጽላት ያፈረው ነገር ስላለ ነው እንደዚህ ወደኋላ እያለ ያለው። እንዲሁም ደግሞ አሁን ላይ ንጉስ ከከተማ መጧል። ከከተማ ከመጣ በኋላ ምን አይነት ቆይታስ ሊኖራቸው ይችላል? ንጉስ ተቀይሮ ወይም ደግሞ ወደ ክፍለ ሀገር እናትን ጥዬ ነው የመጣው ብሎ ተመልሰ ይሄዳል ወይስ ደግሞ በወዳጅና በጓደኛው ተሳዶ ሊኖር ይችላል? በመቀጠልም ደግሞ ከህብስት ጋር ያለው ቀረቤታ እንዴት ነው የሚሆን? አሁን ላይ ታፈሱ ወደ ስራው የተመለሰች ቢሆንም ይፍቱ ስራ በዚህ ስራ ብትደሰትም ግን ደግሞ ገና ግብት ከማለቷ እስኪ ሻይ አፍይልኝ የሚል ትዕዛዝ ከሰጣትም በኋላ አታለም እንግዲህ ምንድን ያለችው አጅሪት ተቀናቃኝ ሆኖላት ነበረ። አቶ አለም የሚገርማችሁ እያገዛን ነበረ ታፈሱን። እናም ደግሞ ገና ከመምጣቷ እስኪ ስራ አታዝዣት ትንሽ አረፍ ተበል የሚል ነገር ነው ያለው በአቶ አለም ምክንያት። አጅሪት ደግሞ ይፍቱ እንዴት ነው ለሰራተኛ እንደዚህ የሚቆረቆርለት? በመጀመሪያ ደረጃ ለዛች ሜንጦ ነበር። አሁን ደግሞ ለምንድነው ጠበቃ የሆነላት? ይሄ ሽማግሌማ በጣም የጠገበ ምን ባደርገው ይሻለኛል እያለች በጣም እያሰበች ነው የነበረ። እናም ደግሞ ምን ማድረግ እንዳለባት እስካሁን ግራ ገብት ብላት ነው ያለ ማለት ነው። ባለቤቷ እያስቸገረ ነው። አንዷን ተከላከልኩ ስትል አንዷ እየመጣችባት ተቸግራለች። በዚህም ምክንያት በእርግጠኝነት የሆነ መፍትሄና መላ አላጣም በማለት አሁንም ያቀደችውን እቅድ እያሰበች ነው። ወደዚህ ከተማ ተመልሳ እንድትመጣ አትፈልግም ነበረ ህብስት። ስለዚህ በሁለታቸው መካከል ያለውን ነገር ስለምታውቅ በአምላክ ህብስትን ስለሚያፈቅራት ይህንን ነገር ደካማ ጎኗ እንደሆነ አውቃለች። እንዲሁም ደግሞ ህብስት ራሱ ግለጽልኝ የምትነግረኝ ነገር ካለ ንገረኝ እያለችውም ስለነበረ እሱ እየነገራት አልነበረም። ስለዚህ ይህን አጋጣሚ ለራሴ እጠቀመዋለሁ በማለት ነው ይፍቱ ስራ ይህንን ደብዳቤ ሰታት ወይም ደግሞ ቴክስት አድርጋላት በአምላክ ነኝ እኔ እፈልግሻለሁ የሆነ ቦታ ነኝ ከግቢ ወጣ ብለን እናወራለን በሚል ቴክስት ትልክላትና በሱ ስልክ ከዛ ህብስት ደግሞ በአምላክ ቴክስት እና በአምላክ የላከላት መስሏት በመዘናጋት ከግቢ ወጥታለች። ነገር ግን ከግቢው ከወጣች በኋላ ምን ሊከሰት ይችላል የሚለው ደግሞ በጣም አሳሳቢ ነገር ነው።
ዞሮ ዞሮ አባቷም እንኳን ደህና መጣሽልኝ እያለ አቀባበል አድርጎላት ደስ የሚል ቆይታ እያሳያትና ፈገግታ ልክ የአባትና የልጅ ጨዋታ እንደሚመስለው ሁሉ እያወሩም ነበረ። ሌላው ደግሞ ያደረጉት አንዳችም ነገር ነበር። አቶ አለም አሁን ላይ ምን ይደረግልሽ እያለ እየጠየቃት ነው። የሚገርማችሁ ነገር ልጁን ምን ላድርግልሽ ይላታል። ስለዚህ ህብስት ደግሞ ምንድን ነው ያለችው? ሰላም እፈልጋለሁ በዋነኝነት። በመቀጠል ደግሞ ታፈሱ ከዚህ ቤት ተመልሳ መታ ስራዋን እንድትቀጥልና መኖር እንድትፈልግ ነው የምፈልገው ስትለው አቶ አለም ምንም ሳያቅማማ እሺ ነበር ያለው። የሚገርማችሁ ነገር ምክንያቱም አሁን ላይ ተመልሳ ከመጣችልኝ ሌላ ድጋሚ ስህተት አጠፋው ማለት ተመልሻ አላገኛትም ብሎ ስለሚያስብ የአለችውን እያንዳንዱ ሽሽ ነው ያለ። እምቢ የሚል ነገር አላሳይም። በዚህም ነው እንግዲህ ተናዳ ይፍቱ ስራ ልጅቷን ማገትና ለማገት ስትደራደር የነበረችው። ግን ይፍቱ ስራ ካገተቻት በኋላ ምን ልታደርጋት ነው? በሰው ልገላት ነው ወይስ ደግሞ አግታ ከወንድሜ ራቂ እያለዛ የዛሬ የመጨረሻ ቀንሽ ነው አዋርድሻለሁ ብላ የሴትነት ክብሯን እንድትጠላ አድርጋ ልታንቋሻት እና ልታግታት ነው ያሰበችው። ዞሮ ዞሮ ይፍቱ ስራ በጣም ያሰበችው ወጥመድ እንግዲህ ማን እንደሚያድናት እና እንደሚያስጥላት እስካሁን አላወቅንም። ምክንያቱም ህብስትም በአምላክ ነው የቴክስት የመጣልኝ በማለት ሰፍ ብላ ነው እየሄደች ያለችው። ዞሮ ዞሮ በአምላክም ንጉስን ካገኘም በኋላ ከአብነት ቤት ህብስትም ከተፈቀደላት በኋላ አብነትን ላገኘው ነው የሚሄድ የሚል ሰበብ ስለሰጠችው ለአቶ አለም ችግር የለውም ሂጂ፣ ግን በአምላክ ጋር ሂጅ ነበር ያላት። የሚገርማችሁ ነገር እሷ ደግሞ ከእሱ ጋር መሄድ አልፈልግም በቃ ምን ችግር አለው በማለት እምቢ ብላ ነበር ሀሳቧን። ሌላ ቀን ከአምላክ ጋር እሺ እንደምትልና መሄድ እንደምትፈልግ ሆኖ በዛሬው ግን በጭራሽ ከአንተ ጋር መሄድ አልፈልግም ነበር ያለችው። እንደዚህ እንድትል ይገባታል። ምክንያቱም ምንም የነገራት ነገር አልነበረም። በአምላክን ከተመለሱ በኋላ ከክፍለ ሀገር ምንድን ነው ሲል የነበረ ምን አለ ቅፍ ባደረግኳት፣ ምን አለ አቀፌ እንኳን አይዞሽ ምናምን ባልኳት የነበረ ለምንድን ነው እንደዛ ያላደረግኳት እያለ ነበር። ግን እኔ አንድ ግርም ያለኝ ነገር እንዴት ነው ከክፍለ ሀገር የመጡት አልገባንም። እንዴ ቢያንስ እኮ ሸጉጡ ተተኩሶባት ምናምን ከዛም በኋላ ማን ወደቀ ማን አልወደቀ እንዴት ተከሰተ እንዴት መጡ የሚለውን ማሳየት ነበረባቸው። ዞሮ ዞሮ ተተኮሰ አበቃ ከተማ መጡ። ማይ ጎድነስ የሚያስብል ድራማ ነው እንግዲህ ያየሁት በበኩሌ። ሽጉጡ ቢያንስ ማን ወደ ላይ እንደተኮሰ ማሳየት ነበረባቸው። ዞሮ ዞሮ በኋላ ላይ ቆይተው በትውስታ ሊያስታውሱን ወይ ደግሞ ሊያሳዩን ይችላሉ ብዬ አስባለሁ እንደኔ። እናም ህብስት ከመጣች በኋላ እያሰበች ነበረ። ለምን አይነግረኝም ይህ ልጅ ይወደኛል አይወደኝም? እኔ ይወደኛል ብዬ ወደ እሱ ስመጣ እንደማልፈለግ የሚያሳየኝ ምክንያት አለ። ይህ ነገር በጣም እየረበሽ ነው እያለች ነበር እና እሱ ጋር አልሄድም ያለችው። ዞሮ ዞሮ ከአምላክ ጋር እንደምንም እሱ ቤት መሄድ እፈልጋለሁ አለች እና ከአብነት ቤት ስትሄድ ከዛ አብነትም እንዴት ናቸው ማለት የዋህነታቸውን ተጠቅመው ተጨዋወቱ። እንደታፈሱም ከመሄዷ በፊት ወደ ስራ ቦታው ምግብ በሉ ወዘተ። አብነትም እንግዶቹን በስነስርዓት ነው ያስተናገዳቸው። እኛም ከዛ መጠን ሳለ በክብር አስተናግዳችሁናል፣ ስለዚህ ከዚህ ከመጣችሁ አይቀር አሁን እንግዶች ናችሁ በማለት ነበር የተቀበላቸው። ንጉስም ምግብ ብሉ ወዘተ ሲባሉ ከመቀመጫው ብድግ እያለ እያመሰገነ ነበር። እንግዲህ እንደ ክፍለ ሀገሩ ዝሮ አረ አትነሳ እያለውም ነበረ አብነት ማለት ነው። ግን ችግር የለም እያለ ምስጋና ነው ለሱና ተነስቶ ጎንበስ ቀና ሲል ነበር እና እጃቸውን ታጥበው በሉ ጠጡ ወዘተ። ከዛም በኋላ ነው እንግዲህ ህብስት የመጣችው። ህብስትም መንገድ ላይ ከአብነት ጋር ስታወራ የነበረው ነገር ጥሩ ነው። እናም ደግሞ በጣም እየቀናባት ነበር። ሊያቅፋት ይሞክራል፣ ግን ደግሞ እንዴት ይቀፋት ሊነግራት ይፈልጋል የውስጡን፣ ግን ደግሞ እንዴት ይንገራት ሰው። እንደኔ ግን ነግሯት ሁለታቸውን በድብቅ ፍቅራቸውን ቢይዙትና እቅዳቸውን እስከሚሳካ ድረስ የአቶ አለምና የፊቱ ስራ በሚስጥር ቢያቆዩት በጣም አሪፍ ነበር። ምክንያቱም አሁን ህብስት ለአብነት ልትዳር ስለሆነ ይህን ነገር ደግሞ አቶ አለም ያውቃልና የጋብቻቸው ቀን ነገሮችን ግልብጥ ማድረግ ይችሉ ነበረ። ግን እንደዛ አላደረጉም። ዞሮ ዞሮ ከንጉስ ጋር አወሩ። ስለ የዋህነት ህብስት እያለ ነው የሚጠራት። አብነትም ካወራቸው በኋላ ንጉስ ጓኔ ቤት ነው እዚህ ነው ያደሩ ምናምን ስለው ለማምላክ በጣም ነበር የተናደደ። እንዴት አሁን ህብስት ውስጥ ናት ማለት ነው ከንጉስ ጋር ምናምን በማለት ሩጦ ነበር የገባው እንግዲህ ወደ ቤት ማለት ነው ከመቅናቱ የተነሳ። ዞሮ ዞሮ ንጉስም በክብር ነው የነገራት። እንዲሁም ደግሞ እንደ እህቱ ነው የሚያትና እሺ ይልና ያው ተቃቅፈው ምናምን ተጫውተው መሰነባበት ጀመሩ። በዚህ አጋጣሚ ነበር የፊቱ ስራ እንግዲህ ስራውን ማከናወን የፈለገችው። በመጀመሪያ ደረጃ ግን ጥሩ ሰው መስላ ነው መታየት የፈለገችው። ማንም ሰው ወደ እሷ እንዲጠረጥራት አልፈለገችም ማለት ነው። ስለዚህ ሄዳ ይቅርታ ጠይቀቻት፣ አይዞሽ አለቻት። አቶ አለም እስከሚገርም ድረስ
እኔ አላምንሽም የሚል ቃል በእርግጥም ቢያወጣላትም አንተ ሁልጊዜ እኔን አታምነኝም፣ ስለዚህ እንደፈለገ የሚል ቃል ነበር የነገረችው። ዞሮ ዞሮ ተሳክቶላታል ማለት ነው። ቴክስቱን ካየችውም በኋላ ህብስት ቀጥ ብላ ነበር የወጣችለት። እንግዲህ በአምላክ ክፍል ተኝቷል። ህብስትም ወታለች፣ እናም ደግሞ ታግታለች ማለት ነው። አግቷታል። እንግዲህ ያ ሰውዬ ማን እንደሆነ አናውቅም። ካገታትም በኋላ ምን እንደሚያደርጋት አናውቅም። ነገር ግን አሁን ማን ያድናታል ከዚህ እገታ? ምናልባት መኩሪያ ተከትሏቸው መጣ እንደ ከተማ ውስጥ ይፍቱ ስራ ምናልባት ለመኩሪያ ደውላ እንደሆነ ወሰዳት እንደፈለገ አድርጋት ከዛ ገጠር ልታደርገው የነበረውን ነገር ከዚህ ውሰድ ብላ ደውላለት ቢሆንስ? ማንን ይመስላችኋል እንደው አምጥታ አገትልኝ አለችው። ህብስትን እንግዲህ ለሁለተኛ ጊዜ ከዚህ ወጥመድ ማን ሊያድናት ይችላል? አሁንም ኮሽቷን ሳታሰማ ነው የጠፋችው። ምንስ ይሰማቸው እነዚህ ሰዎች? ዛሬ ጉዳያችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ